በሴኔጋል ደቡባዊ ክፍል በምትገኘው ባምቢሊ በተባለች ትንሽ መንደር ውስጥ አንድ ሕፃን በባዶ እግሩ አቧራ እያጨሰ ኳስ ያባርራል። ይህ ሕፃን ሳዲዮ ማኔ ነበር። መንደሯ እጅግ ድሃ ከመሆኗ የተነሳ ሳዲዮ ኳስ የሚጫወተው በጨርቅ የተጠቀለሉ ነገሮች ወይም የሎሚ ፍራፍሬዎችን በመጠቀም ነበር። የሳዲዮ አባት የመንደሩ መስጊድ ኢማም ነበሩ። ቤተሰቦቹ ሳዲዮ ትምህርቱን ተምሮ የተከበረ ስራ እንዲይዝ ይፈልጉ ነበር። ለእነሱ እግር ኳስ የጊዜ ማጥፊያ እንጂ የህይወት መንገድ አልነበረም። ነገር ግን ሳዲዮ በልቡ ውስጥ አንድ ትልቅ እሳት ነበረው። አንድ ቀን ትልቅ ተጫዋች ሆኜ ቤተሰቦችን መንደሬን እረዳለሁ የሚል ጽኑ እምነት። ሳዲዮ 15 ዓመት ሲሞላው ቤተሰቦቹ ሳያውቁ ከጓደኛው ጋር በመሆን ወደ ዋና ከተማው ዳካር ለመሄድ ወሰነ። ያላቸውን ጥቂት ገንዘብ ይዘው ለሰዓታት ተጓዙ። ዳካር ሲደርሱ ለተጫዋቾቹ መመልመያ ትራያል ወደሚዘጋጅበት ቦታ ሄዱ። እዚያ ሲደርሱ የነበሩት አሰልጣኞች ሳዲዮን አይተው ሳቁበት። የለበሰው ቁምጣና ጫማው አርጅተው ተቀዳዶ ነበር። አንዱ አሰልጣኝ በዚህ ጫማ ነው ልትጫወት የመጣኸው ብሎ ጠየቀው። ሳዲዮ ግን በልበ ሙሉነት አዎ ባለኝ ምርጥ ጫማ ነው አለው። ጨዋታው ሲጀመር ግን ሳዲዮ ሜዳው ላይ እንደ መብረቅ ነበር። አሰልጣኞቹ በአድናቆት አፋቸውን ከፈቱ። በዚያው ቀን ወደ ጄኔሬሽን ፉት አካዳሚ ተመረጠ። ሳዲዮ ብቃቱን እያሳየ ሲመጣ ወደ ፈረንሳይ ክለብ ሜትስ የመሄድ ዕድል አገኘ። ይህ ለሳዲዮ ትልቅ ለውጥ ቢሆንም ቅዝቃዜውን ከቤተሰብ መራቁ ከባድ ነበር። ሆኖም ግን ተስፋ አልቆረጠም። ከሜትስ ወደ አውስትራሊያው ሬድ ቡል ሳልዝበርግ ከዚያም ወደ እንግሊዝ ሳውዛምፕተን ተጓዘ። በሳውዛምፕተን እያለ በፕሪሚየር ሊጉ ታሪክ ፈጣኑን ሃትሪክ በ2 ደቂቃ ከ56 ሰከንድ ውስጥ 3 ጎል በማስቆጠር ዓለምን አስደነገጠ። እውነተኛው ዝናው የመጣው ወደ ሊቨርፑል ሲዘዋወር ነበር። ከማመር ሳላ እና ሮቤርቶ ፊርሚኖ ጋር በመሆን የአውሮፓን እግር ኳስ አንቀጠቀጡት። ሳዲዮ ሊቨርፑልን በመርዳት የአውሮፓ ሻምፒዮንስ ሊግ ዋንጫን አነሳ። ከ30 ዓመት በኋላ ለሊቨርፑል የመጀመሪያ ፕሪሚየር ሊግ ዋንጫን አስገኘ። የአፍሪካ ዓመቱ ምርጥ ተጫዋች ተብሎ ተመረጠ። ከሁሉ በላይ ግን ለሀገሩ ለሴኔጋል ለመጀመሪያ ጊዜ የአፍሪካ ዋንጫን አፍኮን ሲያሸንፍ የታየው ደስታ ወደር አልነበረውም። ያ በባምቢሊ አቧራ ውስጥ ይሮጥ የነበረው ልጅ አሁን የሀገሪቱ ንጉሥ ሆኗል። የሳዲዮ ታሪክ የሚለየው ከእግር ኳስ ችሎታው በላይ ባለው ማንነቱ ነው። በሚሊዮን የሚቆጠር ዶላር ቢያገኝም እንደ ሌሎች ኮከቦች ውድ መኪኖችን፣ ቪላዎችን በማከማቸት አይታወቅም። በአንድ ወቅት ስልኩ ተሰባብሮ ሲታይ ለምን አትቀይረውም ተብሎ ሲጠየቅ የሰጠው ምላሽ ዓለምን አስተምሯል። 10 ፌራሪ፣ 20 በአልማዝ የታጨቁ ሰዓቶችን ወይም 2 አውሮፕላኖች እንዲኖሩ ለምን እፈልጋለሁ? እነዚህ ነገሮች ለእኔና ለዓለም ምን ይጠቅማሉ? እኔ የተራቡ ሰዎችን መመገብ፣ በትምህርት ቤት የሌላቸውን ልጆች መርዳት፣ ድሆችን ማልበስ እመርጣለሁ ሲል ነበር የተናገረው። ሳዲዮ በትውልድ መንደሩ በባምቢሊ ትልቅ ዘመናዊ ሆስፒታል አስገንብቷል። ሁለተኛ ደረጃ ትምህርት ቤት አቁሟል። ለእያንዳንዱ ቤተሰብ ወራዊ የገንዘብ ድጋፍ ያደርጋል። ፈጣን የኢንተርኔት አገልግሎትና ነዳጅ ማደያ አስገንብቷል። እንደ አውሮፓውያን አቆጣጠር በ2019 ሴኔጋል ግብጽ ውስጥ በተካሄደው የአፍሪካ ዋንጫ ፍጻሜ በአልጄሪያ ተሸንፋ ለጥቂት ዋንጫውን ሳታገኝ ቀርታ ነበር። በዚያን ቀን ሳዲዮ ማኔ በሜዳ ላይ ሲያለቅስ ታይቷል። ሆኖም ለህዝቡ አንድ ቃል ገባም። በሚቀጥለው ጊዜ ዋንጫውን ይዤላችሁ እመለሳለሁ። ካሜሮን ላይ የተካሄደው የ2021 ውድድር ይህን ቃል የመፈጸሚያ ጊዜ ነበር። በካሜሮን ኤሎምቢ ስታዲየም የተካሄደው ፍጻሜ ዓለም በጉጉት የጠበቀው ነበር። የሊቨርፑል ሁለት የቅርብ ጓደኛሞች ኮከቦች ሳዲዮ ማኔ እና መሐመድ ሳላ ለሀገራቸው ክብር ፊት ለፊት ተገጣጠሙ። ጨዋታው በተጀመረ በ7ኛው ደቂቃ ላይ ለሴኔጋል ፍጹም ቅጣት ምት ፔናልቲ ተሰጠም። ሳዲዮ ኳሷን ለማስቆጠር በራስ መተማመን ቢሞክርም የግብፁ ግብ ጠባቂ ጋባስኪ መለሰበት። ይህ አጋጣሚ ለሳዲዮ እና ለቡድኑ ትልቅ ጫና ፈጥሮ ነበር። ጨዋታው 90 ደቂቃ አልቆ ወደ ጭማሪ ሰዓት ከዚያም ምንም ጎል ሳይቆጠር ወደ መለያ ምት ተሸጋገረ። መላው ሴኔጋልና አፍሪካ ትንፋሿን ዋጠ። በመለያ ምቱ ላይ መጨረሻውንና ወሳኙን ኳስ የሚመታው ሳዲዮ ማኔ እንዲሆን ተወሰነ። ሳዲዮ በጨዋታው መጀመሪያ ላይ ያመከነውን የፔናልቲ ስህተት ለመካስና የሴኔጋል ህልም ለማሳካት በትከሻው ላይ ተሸክሞ ወደ ኳሷ መጣ። ሳዲዮ ኳሷን በኃይል መታት። ግብ ጠባቂው ወደ ቀኝ ቢዘልም ኳሷ መረቡን በኃይል ነካችው። በዚያ ቅጽበት ስቴዲየሙ በጩኸት ተናወጠ። ሳዲዮ ወደ ደጋፊዎቹ ሮጠ። በዳካር ጎዳናዎች ላይ ያለው ህዝብ በደስታ ፈነዳ። ሴኔጋል በታሪኳ ለመጀመሪያ ጊዜ የአፍሪካ ዋንጫን አነሳች። ሳዲዮ ማኔ ደግሞ የውድድሩ ምርጥ ተጫዋች ተብሎ ተመረጠ።
ከድሉ በኋላ የታየው ትዕይንት የሳዲዮ ማንነትን ይበልጥ ገለጠ። ጓደኛው መሐመድ ሳላ በሽንፈት ተሰብሮ ሲያለቅስ ሳዲዮ ደስታውን ትቶ ወደ እሱ በመሄድ አቅፎ ሲያጽናናው ታይቷል። አንተ ታላቅ ተጫዋች ነህ፣ ለሀገር ብዙ ሰርተሃል በሚል መንፈስ ወደ ሀገሩ ሲመለስ ደግሞ በዳካር ጎዳናዎች ላይ በሚሊዮን የሚቆጠር ሕዝብ ለቀናት አክብሮታቸውን ገልጾለታል። የሴኔጋል ፕሬዝዳንት ማኪ ሳሌን ለሳዲዮ ለቡድን አጋሮቹ ከፍተኛ የክብር ሽልማት መሬት ሸልሟቸዋል። የ2025 አፍሪካ ዋንጫ አፍኮን 2025 ለሳዲዮ ማኔና ለሴኔጋል ብሔራዊ ቡድን ሌላኛው ታሪክ ምዕራፍ የተጻፈበት ውድድር ነበር። በሞሮኮ አስተናጋጅነት የተካሄደው ይህ ውድድር ትናንት እሁድ ጥር 10 ቀን 2018 ዓ.ም በታላቅ ድምቀት ተጠናቋል። ሴኔጋል በታሪኳ ለሁለተኛ ጊዜ አፍሪካ ዋንጫን በድል ማንሳት ችላለች። በፍጻሜው ጨዋታ አስተናጋጇ ሞሮኮ 1-0 በሆነ ውጤት በማሸነፍ ነው ዋንጫውን የወሰዱት። ጨዋታው በ90 ደቂቃ ውስጥ ምንም ጎል ሳይቆጠር ቀርቶ ወደ ጭማሪ ሰዓት አምርቶ ነበር። ውሳኛውን ጎል ፓፔ ጉን በ94ኛው ደቂቃ ላይ አስቆጥሯል። በዚህ ውድድር ላይ ሳዲዮ ማኔ ከኳስ ችሎታው ባለፈ በታላቅ መሪነቱ ተመስግኗል። በተለይም በፍጻሜ ጨዋታ ማጠናቀቂያ ላይ 98ኛ ደቂቃ ላይ ዳኛው ለሞሮኮ የፍጹም ቅጣት ምት ሲሰጥ የሴኔጋል ተጫዋቾች ተቃውሞ አሰምተው ሜዳውን ለቀው ወጥተው ነበር። ነገር ግን ሳዲዮ ማኔ ተጫዋቾቹን በማረጋጋትና በማሳመን ወደ ሜዳ እንዲመለሱ በማድረጉ ትልቅ አድናቆትን አትርፏል። ሳዲዮ ማኔ በ33 ዓመቱ አሁንም የአፍሪካ ንጉስ መሆኑን አስመስክሯል። በውድድሩ ላይ 2 ጎሎችን ከማስቆጠር በላይ ለቡድን አጋሮቹ በርካታ የጎል ዕድሎችን በመፍጠርና ቡድኑ በስነ ልቦና በመምራት አፍኮን 2025 ፕሌየር ኦፍ ዘ ማች ተብለው በሁለተኛ ጊዜ ተመርጧል። በዚህ ውድድር ማኔ ያለው ስታት ጎሎች ማኔ በውድድሩ ላይ 2 ጎሎችን አስቆጥሯል። ክሊንሺት የሴኔጋል ግብ ጠባቂ ኤድዋርድ ሜንዲ በፍጻሜው ላይ የኢብራሂም ቢዚያን ፔናልቲ በማዳን የድሉ ቁልፍ ሰው ነበር። ታሪክ ሴኔጋል ባለፉት 4 አፍሪካ ዋንጫዎች ውስጥ ለ3 ጊዜያት ፍጻሜ መድረስ የቻለች ብቸኛ ሀገር ሆናለች። ከግማሽ ፍጻሜው ጨዋታ በኋላ ሳዲዮ ማኔ ይህ ውድድር የመጨረሻው የአፍሪካ ዋንጫ ሊሆን እንደሚችል ፍንጭ ሰጥቷል። ለሀገሬ ሌላ ኮከብ ዋንጫ አምጥቼ በክብር መሰናበት እፈልጋለሁ ማለቱ ይታወሳል። ይህ ድል ለሳዲዮ ማኔ እግር ኳሳዊ ጉዞ እጅግ የሚያምር ማሰረጊያ ሆኖለታል። ሳዲዮ ማኔ ዛሬም ቢሆን ትሁት ነው። በባዶ እግሩ ኳስ ሲያባረር የነበረውን ሕፃን መቼም አይረሳውም። የእሱ ታሪክ ለሁላችንም የሚነግረን ነገር ቢኖር ከየት እንደመጣ ሳይሆን የት መድረስ እንደምትችል መን ስትደርስ ደግሞ የመጣበትን አትርሳ የሚል ነው።